ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት በምሕረትና በቸርነቱ ስለተሰጠን ስለዚህ ዕድሜ፣ ስለዚህ ቀን፣ ስለዚህ ጤንነት፣ ሰላም እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህና ስለ ቸርነትህ ስለተደረገልን በጎነትና መልካምነት ክብር ምስጋና ለታላቁ ስም ይሁን። በዚህችን ቀን ባርከህ ስለሰጠህን እናመሰግንሃለን። በደም ስላጠብከን፣ ስለቀደስከን፣ ሕይወትህን ስለሰጠህን፣ ልጆች ስላደረግከን፣ መርገማችንን በመስቀል ላይ ስለወሰድክ፣ በልጅ በክርስቶስ ስለባረከን በኢየሱስ ክርስቶስ ስም ክብር ምስጋና ለታላቁ ስም ይሁን። ስለ ሁሉ ነገር ተመስገን። ነው ደግሞ በዚች በተባረከች ማለዳ እግዚአብሔር ሆይ ቃልህን እንድታስተምረን፣ መንፈሳችንን እንድታነቃ፣ ለሕይወት የሚሆነውን ነገር እንድትሰጠን እግዚአብሔር ሆይ በሕይወታችን ደግሞ ይህንን ሕያውና ቅዱስ ቃል ለሕይወታችን መመሪያ እንዲሆን እንድትረዳን፣ በቃልህ መኖር፣ በቃልህ ማደግ፣ በቃልህ መውጣትና መግባት እንዲሆንልን በኢየሱስ ክርስቶስ ስም እንጠይቃለን። ነው ደግሞ ቃልህን ባርክልን። ቀሪውን ጊዜ በስምህ የተባረከ ይሁን። ሁሉ ለስምህ ክብር ይሁን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው ሁለተኛ ጴጥሮስ መልእክት ምዕራፍ 1 ነው። በትናንትና 2 ቁጥር 12 ነበር የተመለከትነው። ስለዚህ እነዚህ ነገሮች ምንም ብታውቁ በእናንተ ዘንድ ባለ እውነት ምንም ብትጸኑ ስለ እነዚህ ዘወትር እንዳሳስባችሁ ችላ አልልም። እንግዲህ እግዚአብሔር ቃል ሁልጊዜ ልናስበው በሕይወታችን ልንኖርበት ያስፈልጋል። ቤተ ክርስቲያን አንዱ በምድር ያለችበት ምክንያት ሰዎችን ከጨለማ ወደ ብርሃን በመጥራት ደቀ መዝሙሩ በማድረግ ይህንን የእግዚአብሔርን ሕያውና ቅዱስ የሆነውን ቃል ዕለት ዕለት እንድናስብ ማድረግ ነው። ለዚህ ነው አንዳንዶች እረኞች፣ አንዳንዶች ሐዋርያ፣ አንዳንዶች ነቢያት፣ አንዳንዶች አስተማሪ፣ አንዳንዶች ወንጌል ሰባኪ አድርጎ ለቤተ ክርስቲያን ሰዎችን የሰጠበት ምክንያት ይሄ ነው። ምክንያቱም ሁሌ ነው ጴጥሮስ ምን ይላል? ስለ እነዚህ ነገሮች ላሳስባችሁ ፈልጋለሁ ይላል። እንግዲህ ከላይ እስከ ቁጥር 11 ድረስ የተናገረውን ሄዳችሁ ስትመለከቱ ስለምን ነገር እንደሚያሳስባቸው በደንብ ይገባችኋል ብዬ አስባለሁ። በእውነት ልንጸና እንችላለን፣ ግን ቸላ ልንል ደግሞ አይገባም። ምክንያቱም ሁልጊዜም የእግዚአብሔርን እውነት ልናስበው ያስፈልጋል። በእግዚአብሔር እውነት ለመኖር የእግዚአብሔር ጸጋ፣ ምሕረት፣ ቸርነት ስለበዛልን ያ የበዛልን ምሕረት፣ ቸርነት በጽናት እንድንቆም ቢያደርገንም ሁልጊዜ ግን ቃሉን ማሰብና በቃሉ ሕይወታችንን አንጽና መኖር ተገቢ ነው ብዬ አስባለሁ። ምክንያቱም አሁን ያለንበት ዘመን እስቲ ልብ ብላችሁ ተመልከቱ። የመጨረሻው ዘመን ላይ ነን ያለነው። ነገሮች እስቲ እንዴት እንደፈጠኑ ተመልከቱ። የዛሬ 5 ዓመት ምን እንደነበረና ዛሬ ደግሞ ምን እየሆነ እንደሆነ በዓለም ላይ ስትመለከቱ ብዙ የሚያስገርማችሁና የሚያስደንቃችሁ ነገር አለ። ሁሉም ለጦርነት ሰይፍ እየሳለ ባለበት ዓለም ውስጥ ከእግዚአብሔር እውነት ጋር ተጣብቀን ያንን እያሰብን ዕለት ዕለት የተናገረንን ደግሞም እመጣለሁ እንዳለ እንደሚመጣ እያሰብን መኖር አለብን ብዬ አስባለሁ። ስለዚህ ነው እንዳሳስባችሁ ችላ አልልም ብሎ ጳውሎስ በግልጽ የሚናገረው። በዛሬው ቁጥር 13 እንመለከታለን። ሁልጊዜም በዚህ ማደሪያ ሳለሁ ማሳሰቤ ላነቃችሁ
የሚገባኝ ይመስለኛል። እንግዲህ ሁል ጊዜ ይላል በዚህ ማደሪያ ሳለሁ በማሳሰብ ላነቃችሁ የሚገባኝ ይመስለኛል። የኛ አገልግሎት አንዱ ተልእኮ ደግሞ ማንቃት ነው። ለዚህ ነው የምጽአቱ አዋጅ ነጋሪ አገልግሎት አንዱ ተልእኮ ማንቃት ነው። ሰዎች እንዲነቁ፣ ዘመኑን እንዲያውቁ፣ ዘመኑን እንዲዋጁ፣ በዘመን ላይ የበላይ እንዲሆኑ ነው። በዚህ ማደሪያ ሲል በምድር ሳለ ከዚህ ማደሪያ ውስጥ እንደሚወጣ ያውቃል። ይሄ የተሰጠን ሥጋ ከአፈር ስለሆነ ወደ አፈር ይመለሳል። በእኛ ውስጥ ግን ክርስቶስ ያስቀመጠው አዲስ ሰው አለ፣ ወይም አዲስ ፍጥረት ብለን የምንጠራው ዳግም የተወለደው መንፈሳችን ሰማያዊውን አካል ለመልበስ የተዘጋጀው ማንነት በውስጣችን እንዳለ ልንረዳ ያስፈልጋል። አሮጌው ሰው ከምድር ነው። ከምድር ስለሆነ ምድር ላይ ይቀራል። አዲሱ ሰው ደግሞ ከሰማይ ነው፣ ሰማያዊ ስለሆነ። ስለዚህ ነው ወንጌልን በዚህ ሥጋ ያለን ነው የምንሰብከው። በዚህ ሥጋ ያለን ነው ለሰዎች እውነትን፣ ጽድቅን፣ ቅድስናን፣ ቤዛነትን የምንሰብካቸው። ልናሳስባቸውም ልናነቃቸውም ልናዘጋጃቸውም የምንችለው በዚህ ሥጋ ውስጥ እያለን ነው። ከዚህ ሥጋ ከተለየን በኋላ ግን እድል የለንም። ሰዎችን ወይኔ ብለን ልንጸጸትም ወይም ደግሞ ለእንትና ሳልነግር የምንልበትም እድል የለብንም። ያኛው አዲስ አካል ነው፣ አዲስ ስፍራ ነው፣ አዲስ ቦታ ነው። ይሄኛው ደግሞ ሌላ ነው። በሁለት የተለያዩ ነገሮች ውስጥ ነን ያለ ነው። ስለዚህ ነው ኢየሱስ ክርስቶስ ሁሌም እንደምናገረው የመረጠን ለ100 ዓመት ወይም ለተወሰነች ዓመት እንደ እንፋሎት ለሆነች ዕድሜ በዚህ ምድር ላይ ለምንኖረው አይደለም የጠራን የምለው ለዚህ ነው። የዘላለም ቤት አለን። አንድ ቀን ሁላችንም ከዚህ ማደሪያ እንወጣለን። ነገር ግን በዚህ ማደሪያ ውስጥ እያለን እንድናስበው የሚያስፈልገን ነገር አለ። እርሱም ጌታችን ኢየሱስ ክርስቶስ የሰጠንን ትእዛዞች ናቸው። የአዲስ ኪዳን ትእዛዝ የምንላቸው የፍቅር ትእዛዞችና ወንጌልን ለፍጥረት የማድረስ የሱ እውነተኛ ምስክሮች ሆኖ መገኘት፣ የሱን ሕይወት በኑሯችን፣ በሕይወታችን፣ በአገልግሎታችን ማሳየት፣ እነዚህ ነገሮች ከኛ የሚጠበቁ ተግባር ነው። አንድ ሰው ድኛለሁ ማለት ለመዘመር ብቻ አይደለም ሜዳ ነው። ቸርች ለመመላለስ አይደለም ሜዳ ነው። ድነት ማለት የሕይወት ለውጥ ማለት ነው። ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከኃጢአት ወደ ጽድቅ፣ ስለዚህ ከክፋት ወደ መልካምነት፣ ከስስት ወደ ቸርነት የምናልፍበት ጉዳይ እንደሆነ ልናውቅ ያስፈልጋል። እነዚህ ነገሮችን በጥልቀት መመርመርና ማወቅ መረዳት ተገቢ ነው ብዬ አስባለሁ። ስለዚህ ነው ላነቃችሁ የሚገባኝ ይመስለኛል አላቸው። ለምንድን ነው የሚያነቃቸው? በማደሪያ ውስጥ እያሉ አሁን በምድር እያሉ ማድረግ የሚገባቸውን ነገር እንዲያደርጉ ነው። እግዚአብሔርን እንዲያስቡ፣ ከእግዚአብሔር ጋር እንዲጣበቁ፣ ሕይወታቸው ጌታን እንዲሸት፣ ለጌታ ያላቸው ፍቅር እንዲጨምር። ምክንያቱም በዛ እድል ያንን የማድረግ እድል አይኖርምና ነው፣ ያኛው ሌላ አካል ስለሆነ። ስለዚህ ነው ይህንን ነው የሚያሳስባቸው። ሁለተኛ ጴጥሮስ 3:1-2 ላይ ምን ይላል? ወዳጆች ሆይ አሁን የምጽፍላችሁ መልእክት ይህቺ ሁለተኛይቱ ናት ይላል። በቅድስና በቅዱሳን ነቢያትን ቀድሞ የተባለውን ቃል በሐዋርያቶችም ያገኛችሁትን የጌታንና የመድኃኒታችንን ትእዛዝ እንድታስቡ። ይህንን ነው የሚያነቃቸው፣ ይህንን ነው የሚያሳስባቸው። ትእዛዝ እንድታስቡ በሁለቱ እያሳሰባችሁ ቅን ልቦናዎችን አነቃቃለሁ ይላል። ቅን ልቦናዎችን ምን አደርጋለሁ? አነቃቃለሁ ብሎ ይነግረናል። ስለምንድን ነው የሚያነቃቃቸው? የጌታችን የመድኃኒታችንን ትእዛዝ። ያቺ ትእዛዝ ምንድን ነው? ፍቅር ነው። የፍቅር ትእዛዝ ነው ያለብን። የአዲስ ኪዳን ትእዛዝ የፍቅር ትእዛዝ ነው። የፍቅር ትእዛዝ ደግሞ ከብሉይ ኪዳን ትእዛዝ የከበደ እንደሆነ ልናውቅ ያስፈልጋል። ስለዚህ ነው ጠላትህን ውደድ፣ ቢራብ አብላው፣
ቢጠማ አጠጣው። ይህ ትእዛዝ ነው። ወንድምህን ውደድ፣ እግዚአብሔር አምላክን በፍጹም ኃይል በፍጹም ነፍስህ ውደድ የሚል ነው። ፍቅር በቀል የለበትም። ፍቅር ጥላቻን አያውቅም። ፍቅር አመፃ የለበትም። ስለዚህ ይሄንን ትእዛዝ ምን አደርጋለሁ? እንድታስቡ በሁለቱ እያሳሰቧችሁ ቅን ልቦናችሁን አነቃቃለሁ ብሎ ይነግራቸዋል። እንግዲህ በቅዱሳን ነቢያት የተጻፈው ይሄ እውነት ነው። በሐዋርያት የተሰጠው ትምህርት ይሄ እውነት ነው። ምን አይነት ትምህርት? የክርስቶስ የመድኃኒታችንን የአምላካችንን ትእዛዝ የማክበር ትምህርት ነው። ኢሳይያስ 38:12 ላይ ማደሪያዬ ተነቀለች፣ እንደ እረኛ ድንኳንም ከኔ ዘንድ ተወገደች፣ ሕይወቴንም እንደ ሸማኔ ጠቀለልህ፣ እርሱም ከመጠቅለያው ይቆርጠኛል፣ ከማለዳም ጀምሮ እስከ ማታ ድረስ ታጠፋኛለህ ይላል። በጣም የሚገርም ነው። ዕድሜያችን ዘመናችን እንደ ሸማኔ መወርወሪያ ነው። መቼ እንዳለቀ አናውቅም። ቀን ሳለ ግን የላከንን ሥራ ልንፈጽም ልናደርግና በዚህ ማደሪያ ውስጥ በዚህ ድንኳን ውስጥ እያለን የእግዚአብሔርን ሐሳብና ፈቃድ በማድረግ መልካምነቱንና ምሕረቱን ቸርነቱን በመግለጥ ሕይወታችንን ለበለጠ ነገር ማዘጋጀት አለብን ብዬ አስባለሁ። ምክንያቱም አሁን ከድንኳኑ የምንለይበት ዘመን ከትናንት ይልቅ ፈጦና ቀርቦ እየመጣ ስለሆነ መቼ እንደሆነ ባናቅም ድንገት ግን አንድ ቀን፣ አንድ ምሽት፣ አንድ ሌሊት ወይ አንድ ጠዋት ወይ መንገድ ላይ የሄድን ንጥቀት እንደሚሆን እንድታስቡ በጌታ ፍቅር አሳስባለሁ። ሁለተኛ ቆሮንቶስ 5:1 ላይ ምን ይላል? ድንኳን የሚሆነው ማደሪያ መኖሪያዬ ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና። ይህኛው ምንድነው ይለናል? ፈራሽ ነው። ይህ እንኳን ቢፈርስ ተስፋ የተገባልንና በክርስቶስ ኢየሱስ የተዘጋጀልን አዲስ አካል አዲስ መኖሪያ ቤት አለ ብሎ ጳውሎስ ይናገራል። እንግዲህ የምድር ዘመን አድካሚ ነው። የምድር ኑሮ አድካሚ ነው። ድንኳን ነው። በድንኳን መኖር ይከብዳል። ስለዚህ ነው ይሄ ምድራዊ መኖሪያችን ቢፈርስ እንኳን እግዚአብሔር ያዘጋጀልን ሌላ መኖሪያ እንዳለ መጽሐፍ ቅዱስ አበክሮ የሚነግረን። ሁለተኛ ቆሮንቶስ 5:4 ላይ ደግሞ ምን ይላል? በእውነት የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ያለን እኛ ከብዶን ምን እናደርጋለን? እንቃትታለን። ከብዶን ምን እናደርጋለን? እንቃትታለን። ምክንያቱም ከዚህ አሮጌ ነገር ውስጥ መውጣት እንናፍቃለን፣ እንቃትታለን። የአዲስ ነገር እንዲመጣ እንናፍቃለን። ይሄኛው ተገፎ እንዲወድቅ እንፈልጋለን። ምክንያቱም በብዙ ነገር ስጋችን ደካማ ነው። ኃይል፣ ጉልበት በስጋችን ውስጥ የለም፣ በመንፈሳችን ውስጥ እንጂ። ዛሬ እኔና እናንተ እኮ ይህንን የእግዚአብሔር ቃል በዚህ ማለዳ ስንካፈል የእግዚአብሔር ጸጋና መንፈስ ምሕረት ቸርነቱ ረድቶን እንጂ በእኛ ብርታትና አቅም ችሎታ ወይም እንጀራ ስለበላን ስለጠጣንና ስለ አየር ስለተነፈስን አይደለም። ምክንያቱም የእሱ ምሕረትና ቸርነት ነው። ሥጋ በብዙ ይፈተናል። ነገር ግን ከዚህ ውስጥ ለመውጣት ከዚህ ማደሪያ ውስጥ ለመውጣት ምን አደርጋለሁ? እንቃትታለን። ምክንያቱም የሚመጣው የበለጠ ስለሆነ፣ የሚመጣው የተሻለ ስለሆነ፣ የሚመጣው ያሸነፈው ስለሆነ፣ የሚመጣው ድል ነሺው ስለሆነ፣ ኃጢአት የማይዘው ክፋት የማይዘው የምድር ግራቪቲ የማይዘው የከበረው ስለሆነ
እርሱን ምን እናደርጋለን? እንናፍቃለን። ለዚህ ነው ሁልጊዜ በዚህ ማደሪያ ሳለሁ ማሳሰቤ ላነቃችሁ የሚገባኝ ይመስለኛል። እኔም ዛሬ ላነቃችሁ ይገባኛል። እህቴ ወንድሜ፣ ይህንን መልእክት የምታዳምጡ ቅዱሳን ወንድሞቼና እህቶቼ ሁሉ ንቁ። ዘመኑ አልቋል። ሰዓቱ አልቋል። አትዘናጉ። ዓለም አትሸውዳችሁ። አንዳንድ ትንቢቶች እንዳይሸውዳችሁ። ገና ነው የሚሉ ትንቢቶች ገና አይደለም። ምልክቶቹን እያየን ነው። ደመናው እያንዣበበ ነው። መቼ መለከት እንደሚነፋ አናውቅም። መቼ ኢየሱስ ክርስቶስ እንደሚገለጥ አናውቅም። ምናልባት ሌሊት ሊሆን ይችላል። ምናልባት ይህንን ቃል እየተካፈል ምናልባት የዛሬ ወር ሊሆን ይችላል። አናውቅም። ዓለም ግን ወደ ፍጻሜው እየፈጠነች ነች፣ እየገሰገሰች ነች። አልናፈቃችሁም? ከዚህ ድንኳን ውስጥ ወጥተን የተባረከውንና የከበረውን ጌታችንን ተቀብለን ከእርሱ ጋር ለዘላለም ሃሌሉያ ለመኖር አልናፈቃችሁም? እንግዲያውስ የጌታ ቀን ቀርባለች እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን መልእክት ለብዙዎች አጋሩልን። ይህንን እንድታደርጉ በጌታ ፍቅር ጠይቃለሁ። ዛሬ ያለኝን በአጭር ጸሎት ልዝጋ። ነገ ደግሞ በቀጣዩ ክፍል እንገናኛለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለዚህች የተባረከች ቀን እናመሰግንሃለን። ዛሬ ደግሞ ነፍስ መንፈስ ሥጋችን ስላነቃን እግዚአብሔር የዘላለም አምላክ በሕያው በሆነው በቃልህ ስላነጽከን ስላበረታህን ከድካም ውስጥ እግዚአብሔር ከድንዛዜ እንድንነቃ ኃይል፣ ጸጋ፣ ብርታት ስለሆንከን እናመሰግናለን። እናንተ የምትተኙ ንቁ፣ ከሙታንም መሃል ተነሱ ተብሎ እንደተጻፈ ዛሬ መንቃት ይሆንላቸው ለእህቶቼ ለወንድሞቼ፣ ከሙታን መካከል መውጣት እንዲሆንላቸው በኢየሱስ ክርስቶስም ጸጋና መንፈስህ እንዲያገኛቸው ጸልያለሁ። ስለ ሁሉ ነገር አመሰግናለሁ። ሁሉ ለስምህ ክብር ይሁን። ቀኑን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።